በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሆሳዕና የዐቢይ ጾም የመጨረሻ ሳምንት ነው። ሆሳዕና እንደሚታወቀው መስከረም 1 የአጽዋማትና የበዓላትን መዋያ ቀን በአዋጅ ሲናጉጅ ይህንንም በዓል ለምእመናን ቀመሩን ከነ መማጃመሩ ጋራ አንድ በማድረግ ደምረን መስከረም 1 ቀን ሆነን ለምእመናኑ ሚያዝያ 5 ሆሳዕና ይውላል በማለት ያወጅንበት ጊዜ ነበረ። እግዚአብሔር ፈቅዶ አሁን ለሆሳዕና በዓል ደርሰናል። ሆሳዕና ከጌታችን አበይት በዓላት መካከል አንደኛው ነው። በቅደም ተከተል ስንቆጥር 5ኛ ተራ ቁጥር ይገኛል። የመጀመሪያ ጽንሰቱ ነው። በመቀጠል ጥምቀቱ፣ በሶስተኛ ደረጃ የመጀመሪያ ጽንሰቱ፣ ቀጥሎ ሁለተኛ ልደቱ፣ ሶስተኛ ጥምቀቱ ነው። አራተኛ ደብረ ታቦር ነሐሴ 13 እናከብረው። አምስተኛ የሚሆነው በዓለ ሆሳዕና። በዓለ ሆሳዕና እንደሚታወቀው ከጌታችን 9 አበይት በዓላት አንዱ ነው። የሚከበረውም ሁልጊዜም ከትንሣኤ ቀደም ብሎ ባለው እሑድ ላይ ወይ ደግሞ 8ኛው ብለን በምንጠራው ላይ በየዓመቱ ይውላል። እናም ሆሳዕናን ስናስብ ሆሳዕና ከበዓላት የሚለየው ከ9 አበይት በዓላት እንዳንዱ ይቆጠር እንጂ መብልና መጠጥ የታገዘ ባለመሆኑ በዓላትነቱን በምእመናን ዘንድ ጎልቶ ይታወቃል። ምክንያቱም የትንሣኤን በዓል ከስቅለት በዓል የምንለየው ዐቢይ በመሆን ትንሣኤም ዐቢይ ነው፣ ስቅለትም ዐቢይ ነው። ከአበይት በዓላት ነው ቁጥራቸው። የስቅለት ዕለት ምንም ሳንበላ እንደውም የቻላቸው አክፍለው እስከ እሑድ ሊቆዩ ይችላሉ። በስግደትና በጾም የሚከበር በዓል ነው ማለት ነው። በአንጻሩ ትንሣኤ ደግሞ ሲጾም ቢገኝ የሚያስቀጣበት የትንሣኤ ዕለት ጾምና ስግደት የለም። የስቅለት ዕለት መብልና መጠጥ የለም። ሁሉም ግን አበይት በዓላት ናቸው እና ሆሳዕናም ያን ያክል እሑድ ነው ጾም ባይሆንም በመብልና በመጠጥ የምናከብረው በዓል አይደለም። ነገር ግን በዓሉ ዐቢይ እንደመሆኑ ለምእመናኑ ልዩ ትኩረት በመስጠት በቤተክርስቲያን ውስጥ አከባበር ሁኔታ ስንመለከት አራቱ ወንጌላውያን ስለ ሆሳዕና የጻፉ እንደመሆናቸው በአራቱም ማዕዘን ወንጌል እየተነበበ ስለ ሆሳዕና የሚናገሩ የዳዊት መዝሙራት እየተዘመሩ በዜማ በሁሉም አቅጣጫ ስለ ሆሳዕና አራቱ ወንጌላውያን ስለጻፉ ስለ ሆሳዕና የተጻፉ አራቱ ወንጌላውያን የጻፏቸው ወንጌሎች ሁሉ እየተነበቡ ካህናቱ በዜማ ከሊቃውንቱ ጋራ እየዘመሩ ሆሳዕና በአርያም የሚለውና የዳዊትን መዝሙር እና እንዲሁም ልዩ ልዩ ስለ ሆሳዕና የተጻፉ የተዘመሩ የተደረሱ ዜማዎችን በመቃኘት ሊቃውንቱ ከምእመናኑ ከሕዝቡ ጋራ ከሊቃውንቱ ከካህናቱ ጋር ሆነው የሚያከብሩት ታላቅ በዓል ነው። በአንጻሩ የሆሳዕናን ታሪክ ለማስታወስም ዘንባባ ወይም ደግሞ የሰኔድ ምንጣፍ ይዘውም እየዘመሩ ሆሳዕና በአርያም እያሉ የሚያከብሩበት እና ይህ በዓል በብሉይ ኪዳን እንደነ አብርሃም እንደነ ይስሐቅ ያሉት ዘንባባ ይዘው አብርሃም ይስሐቅን ይስሐቅ ያዕቆብን በወለደ ጊዜ ዘንባባ ይዘው እግዚአብሔርን አመስግነዋል። እንዲሁ ሌሎችም ደግ ነገር ሲደረግላቸው እግዚአብሔርን ለማመስገን ይዘውት የሚወጡት የለመለመ ቅጠል እና ወይም ደግሞ ዘንባባ የተባለው የሰኔድ ምንጣፍ ይዘው እግዚአብሔርን ያመሰግኑ እንደነበረ በታሪክ ተዘግቧል። በአንጻሩ ሌሎች ነቢያትም እንደነ ኢሳይያስና እንደነ ዘካርያስ ያሉ ነቢያትም ክርስቶስ በአህያ ላይ ተቀምጦ ወደ ቤተ መቅደስ እንደሚገባ እነሆ ንጉሥ ደግና የዋህ ሆኖ ወደ ቤተ መቅደስ በአህያና በውርንጫ ተቀምጦ ይመጣል ማለት ተዘግቦታል። ስለዚህ በዘመነ አበው ስለ ሆሳዕና የተጻፈ መጽሐፍ እናገኛለን። እነ አብርሃም በእነ ይስሐቅ በእነ ያዕቆብ በኦሪት ዘፍጥረት በምዕራፍ 49 ላይ ያዕቆብ ስለ ልጆቹ ወደፊት የሚሆነውን ትንሽ ልንገራችሁ ብሎ ስለ ሆሳዕና ወይ ደግሞ ልጁ ይሁዳ አህያውን በውርንጭላ በወይን ግንድ ያስራል፣ ልብሱንም በወይን ደም እያለ ያጣለ ማለት ከነገደ ይሁዳ የሚጎልር ጌታ በአህያ ተቀምጦ ምዕመናንን ደግሞ በደሙ እንደሚያጠብ የተናገረበት ጊዜ አለ በኦሪት ዘፍጥረት በምዕራፍ 49 ላይ ማለት ነው። ስለዚህ በዘመነ አበው ወይ ደግሞ በብሉይ ኪዳን በኦሪት የተጻፈ ነው ማለት ነው።
በአንጻሩ በዘመነ ነቢያት እንግዲህ ከአቤት ነቢያት ኢሳይያስ፣ ከደቂቀ ነቢያት ዘካርያስ ስለ ሆሳዕና እነሆ ንጉሥ ጻድቅና የዋህ ሆኖ በአህያና በውርንጫው ላይ ተቀምጦ ይመጣል ማለት ከአቤት ነቢያትም ከደቂቀ ነቢያትም ከአበውም እና አብርሃም እና ይስሐቅ እና ያዕቆብ ስለ ሆሳዕና ተናግረዋል። ዛቲ ዕለት አባይ ዕለት ታላቅ ቀን ናት ወይ ደግሞ እንዲሁ አብርሃም ተመኘ ከመይራ ዕለቴ ብሎ ጌታችን እንደተናገረው የጌታችን መምጣት ለአብርሃም በተገለጸበት ጊዜ አብርሃም ደስ ብሎት ምስጋናውን ያቀረበ በዘንባባና እንዲሁ ስለዝምጣህ ማለት ነው። መንፈሳዊ ምስጋናውን ሲያቀርብ ነበር ማለትና ነብዩ እግዚአብሔር ዳዊትም ስለ ሆሳዕና ባሪያ የሚለው ቀጥታ ስሙን በመናገር በመግለጽ ምስጋና አቅርቧል። ሆሳዕና ማለት በቀጥታ ትርጉሙ አሁን አድን ማለት አሁን አድን ማለት ኦግዚኦ አድህንሶ ኦግዚኦ ሰርሶ አሁን አድን አሁን አቅና በማለት በመጓጓት ለመሰኮል በዘመነ ብሉይ የክርስቶስ መምጣት ሲናፈቅ ስለነበር አንሳ ይለከ ወናድነን ኃይልን አንሳ ናናድነን እያለ ዳዊት ሲዘምረው የነበረው ነብዩ ኢሳይያስ ሰማይ ተቀዶ አሁን ብትመጣ ሲል የነበረው ወልድ ሆይ እንዘ ይቀንጽና ይከላዳል ልጅ ወዳጅ በተራራ ላይ መር እያለ ይዘል መጣ ብሎ ሶሎሞን የተናገረውን አሁን ዳዊት ከዚህ ባለፈ ሁኔታም አሁን አድን አሁን አቅና ያለው ሆሳዕና ማለት ነው። ሆሳዕና ማለት አሁን አድን ማለት ነውና ስለዚህ ይህንን ነቢያቱ በየዘመናቸው ስለ ሆሳዕና ተናግረው ነበር። ነቢያቱ ይናገሩት እንጂ መድረስ ስላልቻሉ ነገር ግን የመድረስ ሁኔታ በእድሜ ቢገኙ ገና በርቀት መመልከት ተደስተው ምን ፈሰውን ታስብ ዛቲልን ተገብረ እግዚአብሔር ዛቲ ችለት እግዚአብሔር ስለጠላት ቀና ምን እንደሰትባት ማለት በምሳሌነቷና አስቀድሞ አርቆ በመመልከቱ ምሩቅ ሰሪው ጋር ታምባ ከርቀት አይቶ በማየቱ እንኳን በመመልከቱ እንኳን የተደሰተባት ቀን እንደሆነች ዳዊት ነግሮናል። እና ከተነስተን ጌታችን የሆሳዕናን በዓል ሲያከብር ከቤተ ፋጌ ተነስቶ ወደ ኢየሩሳሌም ሊሄድ በተቃረበ ጊዜ 2 ኪሎ ሜትር እንደቀረው ደቀ መዛሙርቱን ከደቀ መዛሙርቱ መካከል ሁለቱን ጴጥሮስና ዮሐንስን ጠርቶ ወደ ሀገራችሁ ወደፊታችሁ ወዳለች ሀገር ሂዱ፣ በዛም አህያ ከውርንጫዋ ጋር ታስራ ታገኛላችሁ፣ ፈታችሁ አምጡልኝ በማለት እነሱም ተልከው አህያ ከነውርንጫዋ አምጠው ጌታችን በአህያ ላይ ተቀምጦ ወደ ቤተ መቅደስ እንደገባ የሚነግረን ታሪክ በብሉይ ኪዳን የነበረውን ጌታችን በትንቢት የነበረውን በተግባር የፈጸመበት ነው ማለት በትንቢት የተቀመጠው ነብዩ ኢሳይያስ፣ ነብዩ ዘካርያስ፣ ዳዊትም ወይ ደግሞ ሶሎሞን የሕፃናት አንደበት በልህ ወይም ደግሞ ስለት ነው ለመናገር ቀና ብሎ የተናገረው ሶሎሞን ለሆሳዕና የሕፃናት አንደበት ለመናገር ቀና ረታ ብሎ የተናገረውን ነቢያቱም ሲናገሩት የነበረው ጌታችን የትንቢቱን በተግባር ለመፈጸም በአህያ ላይ ተቀምጦ ወደ ቤተ መቅደስ ሲገባ ነው። በአህያና በውርንጫዋ ተቀምጦ 16 ምዕራፍ ይሆን ነበር ከደብረ ዘይት እስከ ኢየሩሳሌም 14ቱን በእግሩ ሄደ ይለዋል። ሁለቱም በእድክት ላይ በእናቲቱ አህያ ላይ ሌላውን ወይ ደግሞ ሁለቱም ምዕራፍ በእናቲቱ አህያ ሄዶ ቤተ መቅደስ ከደረሰ በኋላ 3 ጊዜ በውርንጫው አህያ ዙሮ ቤተ መቅደስ ገባ ይለናል። አሁን ያየን በአህያ ላይ መቀመጡ ወደ ቤተ መቅደስ መግባቱ ነው። በአህያ ላይ ሲቀመጥ ወደ ቤተ መቅደስ ሲገባ ግን የተደረገው ነገር ህዝቡ በልዩ ልዩ ምስጋና በጣዕመ ዝማሬ ቅጠል እየቆረጡ መንገድ ላይ ያነጠፉ፣ በአንጻሩ ደግሞ ከዚህ በለጠና ደግሞ ለክብሩ መገለጫ እንዲሆን የመውደዳቸውን የማክበራቸውን ከፍተኛ ደረጃ ለመግለጽ ደግሞ ልብሳቸውን ያወለቁ ልብሳቸውን አህያው በሚጓዝበት ላይ እንኳን ሳንተ የተቀመጠባት አህያ መሬት መንካት አይገባትም ማለት መሬቱን በልብሳቸው ይጎዘጉዙ እንደነበረ ነግሮናል። ልብሳቸውን ከአህያው ጀርባ ላይ ማስቀመጥም እንደ ኮር እያደረጉ ይጎዘጉዙ እንደነበረ ይነግረና ሌሎች የምስጋና አይነቶች ግን ሆሳዕና ባሪያ ሆሳዕና ለወልደ ዳዊት ለዳዊት ልጅ ሆሳዕና መባል ይገባዋል የሚል ምስጋና ቀርቧል ማለት እና እንዲሁ ነው። ቤተ መቅደስ ሲደርስ የጌታችን ብርሃን አካባቢውን ሲበዘብዘው በታምረ ኢየሱስ እንደተጻፈው እንዳውም ፀሐይ እና መላእክት ፀሐይ ጌታችን የተቀመጠበት አህያ ትሰግድ ነበር ይላል። መላእክትም ይሰግዱ ነበር። ሕፃናቱም ያመሰገኑ የአካባቢው ብርሃን በጌታ ብርሃን ተውጦ የፀሐይን ብርሃን የጌታ ብርሃን ውጦት ህዝቡ ተደናግጦ ይሄ ምንድነው ማለት
ጥያቄ እያቀረቡ የናዝሬቱ ኢየሱስ ነው የሚል መልስ ሰጣቸው እንደነበረም በወንጌል ላይ በማቴዎስ ወንጌል በምዕራፍ 21 ከቁጥር 1 አንስቶ እስከ ቁጥር 18 ባለው የተዘገበው ታሪክ ነው። ስለዚህ ይህንን በማቴዎስ ወንጌል በምዕራፍ 21 ከቁጥር 18 ላይ ያለውን ከቁጥር 1 አንስቶ ያለውን ስናይ ይሄንን ይነግረና ጌታችን ቤተ መቅደስ ሲገባ መሸጫ መለወጫ በቅሎ ፈረሱ ላሙ በሬው ፍየሉ በጉ ዶሮ ወደ መሸጥ ላይ ለጎት ስለነበረ ወርቁን ለብር ብሩን ለወርቅ መሸጥ የሚለውጡ ስለምን እነሱ ሁሉ ቤተ መቅደሱን ቤቴ የጸሎት ቤት ነው እናንተ ግን የሌባ ሸንበሪ ጋሻ አደርጋችሁ ማለት ቤተ መቅደሱን እንዳጸዳ የቤት ቅናት በላኝ የሚለውን የዳዊትን ትንቢትም ቤት የተባለው ምን እንኳን ቤተ መቅደስ ጫ ባይሆንም የምእመናን ሰውነት የምእመናን ልቡና የምእመናን ማንነት ሲሆን ያን ሁሉ ለማ ቤቴ የጸሎት ቤት ነው በማለት ቤተ መቅደሱን እንዳጸዳ በዛው ቤተ መቅደሱን መሸጫና መለወጫ የነበረው ሲያጸዳ በአንጻሩ የታመሙና የደከሙ ሲሰቃዩ በደዌ በበሽታ ተይዘው የነበሩት ግን እንደፈወሳቸው ዕውራን አንካሳ ለምጻሞች መጥተው እንደፈወሳቸው ይነግረናል። ቤቱ የጸሎት ቤት የፈውስ ቤት የምሕረት ቤት የይቅርታ ቤት መሆኑን ነገረን። የመሸጫ የመለወጫ አለመሆኑ በአንጻሩ ደግሞ እነሱን አባረረ ማለት ነው። ሲሸጡ ሲለወጡ የነበሩትን ሲያባርር ሲያስወጣ የታመሙትን የተጨነቁትን በደዌ የሚሰቃዩትን ፈውሶ አድኖ የምሕረት የይቅርታ የፈውስ የራሄ እና የድነት ቤት መሆኑንም አረጋገጠልን ማለት ነው። ሕፃናቱ በፊት ያሉትም በኋላ ያሉትም ሆሳዕና በአርያም እያሉ ሲያመሰግኑ የጸሐፍትና የካህናት አለቆች በዚህ ቀኑ ጠየቁትም። ሕፃናት ምን ትሰማለህን? ገስጻቸው መልካም ነገር አለም እኮ ሰምተው ያወዘሙ ሳይሳፎም ልቦና ንግግራቸው አላስደስታቸውና ጌታችን ቀርበው ጠየቁት ይላል። የሚያደርጉት የሚሰሩት ታያለ ሲሉት አዎ ያለው አዎ ነገር ይገባኛል ይሄን ታውቁ ዘንድ ነብይ እግዚአብሔር ዳዊት ማፈደይ ቆጣናት አስተዳለው ከሰባት ያለውን አላነብባችሁ ምን ብሎ እነሱን አስደነገጣቸው ይላል። ይሄን ብሎ ለፈሪሳውያንና ለጸሐፍት ወይም ደግሞ ለሊቃናት ካህናት መልስ ሰጥቶ ድውያኑን ፈውሶ ከሕፃናት ምስጋናን ተቀብሎ በአህያ ውርንጫ ተቀምጦ ቤተ መቅደሱን ዙሮ ወደ ቤተ መቅደሱን ባርኮ አጽድቶ እና እንዲሁ ይሄን ካደረገ በኋላ የሕዝቡን እንጉርጉሮ ከሰማ በኋላ መልስ ሰጧቸው። ከዚያ ወጥቶ ሄደ ይላል። ከዚያ ወጥቶ ሄደ ከምዕራፍ 18 እስከ ቁጥር 18 ያለ ይሄን ነው የሚነግረን ማለት። ከዚያ ወጥቶ ሄደ። ፈውስ አድርጓል፣ ይቅርታ አድርጓል፣ ምሕረት አድርጓል፣ ቤተ መቅደሱን አጽድቷል። ምስጋና በቤተ መቅደስ መቅረቡንም ቤቴ የጸሎት ቤት ነው የምስጋና ቤት ነው ብሎ ተናግሯል። በአንጻሩ ለምስጋና ጥፋተኞችን ገስጿል። እንዲያውም እናንተ እንኳን ዝም ብትሉ እኒህ ደንጋዮች በሉቃስ ወንጌል የተጻፈው ላንተ አይባን ይከሉ እናንተ ሰዎች ዝም ይሉ ደንጋዮች አመሰግናሉ ማለት እግዚአብሔር ምስጋና ከፍጥረታት ሁሉ ከግዑዛን ፍጥረታት ሁሉ የሚቀበል መሆኑን ምስጋና ሰዎች ባያመሰግኑ ምስጋና የማይጎልበት ቢሆንም መላእክት እንኳን ባያመሰግኑ ምስጋና የባህሪው መሆኑ ብናውቅም ነገር ግን ከግዑዛን ፍጥረታት ሳይቀር ምስጋና የቀረበበት ዕለት ነው ታላቅ ዕለት ማለት እንኳን ሰዎች እንኳን ሽማግሌዎች ሕፃናት አዎ መላእክት ወሀብረ ስብሐተ ሕፃናት ወስለ ስብሐተ መላእክት ወስብሐተ አይባን ይላል። የደንጋዮቹ ምስጋና የሕፃናት ምስጋና የመላእክት ምስጋና ባንድ ላይ የተባበረበት ቀን ነው ማለት ነው። የሕፃናት ምስጋና ሕፃናት አልወዛ ላሌት ማይሌት ይህችን መዝሙር የዘመራት የለም ከሕፃናት ተጠጥሮ በራዕየ ዮሐንስ እንደተገለጠው የሕፃናት ምስጋና አንደበታቸው ስድብ ሳያውቅ ሽሙጥ ሳያውቅ ሽንገላ ሳያውቅ ምሎ መክራትን ሳይማር በምስጋና እንዲፈታ ጌታችን የፈቀደበት ቀንና ይህን በተግባር ያሳየበት ቀን ነው ማለት ነው። አሁን ሕፃናት እንግዲህ የምታውቋቸው ልቦናቸው ንጹህ ነው፣ አንደበታቸው አይዋሽም፣ ልቦናቸው ክፋት የለባቸውም። እየተገረፉ እንኳን ወደሚገርፋቸው የሚቀርቡ ናቸው። ቂም የለሽ ተንኮል የለሾች ናቸው። ከነዚህ ከቂም የለሾችና ሽንገላ መክዳት እንዲሁ ሽሙጥ ሐሜት ከማያውቁት ከሕፃናት አንደበት እግዚአብሔር ንጹህ ምስጋና ተቀብለዋል ማለት ነው። ይሄ ደግሞ ከመላእክት ምስጋና ጋር አንድ ነው ማለት ነው እና ሕፃናት በንጽህና ከመላእክት ጋር ይተባበራሉ። ስለዚህ በአንጻሩ ግን ምስጋናውን ያደናቅፍ የነበሩት ገስጾ የዳዊትን መዝሙር ጠቅሶ ከሕፃናት አንደበት ምስጋና አዘጋጀ ያለው የዳዊትን ቃል አንብቡት አስተውሉት። ዛሬ ከሕፃናት ምስጋና መቀበልበት ቀን ብሎ ለነሱ መልስ ሰጡ። የሕፃናት ምስጋና ተቀብሎ የመላእክት ምስጋና ተቀብሎ የድንጎችንም የግዑዛን ፍጥረታት ምስጋና ለሱ መሆኑን አስመስክሮ ወጥቶ ሄደ ይላል እና እዚህ ላይ የምናየው